እያላችሁ ነው? ምንድን ነው? ይኸውልህ አሁን ያዙ ይልቀቁኝ ማለትህን አቁም። ትናንትና ስትፈረጥጥ በደንብ ምን አይነት ልብ እንዳለህ ለይተን አውቀናል። ምን ብዬ ነው ማለት ስፈረጥጥ? ምን አይነት ልብ እንዳላችሁ ለይተን አውቀናችኋል። እኔ አላስታወስኩም። ልገሉ ነበር የመጣችሁት አይደል? ልገሉ ነበር አለ የመጣችሁት። እንደምትለው ከሆነ ተንጥሎ ቤትህ ቁጭ ብለን ጠብቀንሃል፣ በማግስቱ ማለት ነው። ስለዚህ ምን አይነት ሰዎች እንደሆንን ከዚህ መረዳት ትችላለህ። ደንግጫለሁ በጣም እውነት ለመናገር በጥቂት ሰዎች በሁለትና ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። ዛሬ በወንድማችን ልዑል ነው። ትናንት ወዲያ ከ3 ቀን በፊት የሰራሁት ቪዲዮ አልሰማችሁኝም መሰለኝ። እኔ ያልኳችሁ የልዑል ሹፌር ነው በጥይት ተመታ ያልኩት እንጂ ልዑል አይደለም በጥይት ተመታ ያልኩት። እና ምን ማለት የስም ተመሳሰለ ልዑል ብዬባችሁ ከሆነ ይቅርታ። እንግዲህ የተመታው ሹፌሩ ነው እንጂ ልዑል አይደለም። ልዑል ግን በጣም ታሟል። ዛሬ እንግዲህ ከልዑል ያው ብዙ ሰዎች እንግዲህ ሚኪ እዛ ከሄደ ጀምሮ ብዙ ነገሮች ይመጣሉ። ስለ ልዑል የሚያውቁ ቦታው ምኑ ብቻ ብዙ ነገሮች አሉ። ያው ሚኪ ብቻውን ስለሆነ ደፈር ብሎ እዛም ለመሄድ ትንሽ ከባድ ሆኖበታል። የዛሬው ደግሞ ምንድን ነው እንግዲህ ልዑል በጣም ታሞ እዛው ገጠር ሆኖ ወደ ከተማ ያለች እንትን አለች ሐኪም ቤት እዛ ይዘውት ሂደዋል ብሎ እንግዲህ ያየ ሰው ነው የተናገረው። ሚኪም እንግዲህ ያው ተናግሯል። በመጀመሪያም እኔ ብቻዬን እነዚያን ሰዎች ልጋፈጣቸው አልቻልኩም፣ ከአቅሜ በላይ ሆነዋል። አንደኛ ነገር የሚውሉበት የሚያድሩበት ስልም ያለ ጫካ ነገር ናት። በዛ ውስጥ ትንሽዬ ጎጆ ገለባ የምትመስላለች። እዛ ውስጥ ነው ልዑልን አፍነውት እንትን የሚሉት እና ሲታመምባቸው እንግዲህ ሐኪም ቤት ይዘውት አዲስ አበባ ሳይሆን እዛው ገጠር እንዳልኳችሁ ወደ ከተማ አምጥተውታል አሉ። ያው እንግዲህ ሚኪም እንግዲህ ከሰው ነው እየሰማ እንግዲህ የሐኪም ቤቱን ስም ምናምን እንትን ብሎ ያ ልጅ ካስታወሳችሁት በጣም ሚኪን እያገዘው መረጃዎች፣ ቦታዎች ምናምን እየጠቆመው ብዙ ነገሮች እንትን ሲል የነበረው የሐኪም ቤቱን ስም እሱ ነው የነገረው። እሱ ልጅ ግን እግዚአብሔር ይስጠው፣ የእውነቴን ነው የምላችሁ እስካሁን ድረስ ከዛ ገጠር ከተማ ውስጥ መልካምና ልበ ቅን ወንድ የተገኘ እሱና እሱ ብቻ። የሹፌሩን ነገር እሱ ኦልሬዲ ያው እንክብካቤም እያደረጉለት ስለሆነ እሱ ምንም ነገር አይጎዳም። አንደኛ ሚስቱ የመጣችው ለዛ ነው። ሁለተኛ ደግሞ የልዑል አጎትም እሱ እንዲሞት አይፈልጉም። ማናቸውም እንግዲህ የተቻላቸውን እንትን ሕክምናም ተደርጎለታል እኮ በጥይቱ ራሱ ወጥቶለታ ምናምን ብለዋል። ወደ እንትን አምጥተው አሳክመውታል። አሁን ላይ እየተጎዳ ያለው ልዑልና ልዑል ብቻ ነው። ሹፌሩ ምንም ነገር አልሆነም፣ ደህና ነው። እሱ እናቴ አሁን ከነሱ ጋር አብሮ እየሰራ ነው። ህመሙን ረስቶታል። በጭራሽ ምንድነው በልዑል ምክንያት ነው የዚህ ሁሉ ጣጣ የገባሁት እዚህ ችግር። ሚስቱ ራሱ እንግዲህ በጣም የሚገርማችሁ እሱ ሲጀመር አይመታም ነበር። ሹፌሩ በራሱ እንትን ቅሌት ሲሮጥ ነው እንግዲህ ከነሱ ለማምለጥ ሲሮጥ ነው የመቱት እንጂ ተስማምቶ ከነሱ ጋር ተደራድሮ ልዑልን እንትን ለማስባል አብሮ ሲሰራ የነበረ ሹፌር ነው። እና ለሱ እኔ ብዙ ይቅርታ አድርጉልኝ አላዝንም። ማዝንለት ለአንድ ልዑል ብቻ ነው። የጤናው ሁኔታ አስቡት እስኪ፣ እንዴት አይጨነቅ፣ እንዴት አይታመም ታዲያ? አንድ እንትን ቤት እዛ አፍነውት ቁጭ አድርገው ምግብ እነሱ ሲፈልጉ ይወስዳሉ፣ ሲፈልጉ ይሰጡታል፣ ካልፈለጉ በጣም ይህን ሁሉ ነገር እያሳለፈ እንዴት አይታመም ልዑል? በጣም ከባድ ነው ያለበት ሁኔታ። ያው እንግዲህ ያለበት ሐኪም ቤት ታውቋል። ሚኪም እንግዲህ ለነ አቤል ለነ እንትና በቻላችሁት አቅም እዚህ መታችሁ እንድታግዙ ብሎ እንትን ብለዋል።
ያው እነሱም እንግዲህ ደፈር ብሎ ለመሄድ ማናቸውም አልቆረጡም። ያው ቴዲም ትንሽ ታሟል፣ ዘላለምም እንደዛው። በጣም ነው የሚያሳዝኑት በእውነት። ደግሞ እንደው አንዳንዴ ሲጠምባችሁ ሁሉም በአንድ ጊዜ እንደዚህ ሲሆኑ በጣም ነው ልብ የሚሰብረው። ዘላለም አሁን እንደው ጤነኛ ቢሆን ለልዑል እንደዚህ ባለበት ጊዜ ዝም አይልም ነበር፣ ግን የራሱ ጤንነት አደጋ ላይ ነው ያለው። አይታችሁታል እንግዲህ ሐኪም ቤት ገብቶ በጥይት ተመቶ ምናምን ብለው ተኝቶ ነበር። ለሁለት ሶስት ቀን ሐኪም ቤት ነው እንትን ያለው እና የልዑል ጭንቀት ነው እንጂ በጥይት ተመቶ አይደለም ሐኪም ቤት የገባው። ግን ያው ጭንቀቱ ምኑም ስንት ሲልበት ሐኪም ቤት ነው ያለው። ያው ከጎኑ ሰው ስለማይጠፋ ነው እንጂ አሁን ልዑል እንደው ከራሱ ጋር ከሆነ እዛ ሐኪም ቤት ለመጥፋት ቢሞክር ቢያንስ ለሚኪ ስራውን ያቀልለት ነበር። እሱም ይሄን ያክል እንትን አይደለም። ልዑል ራሱ ያለበት ሁኔታ ራሱን እንትን ብሎ ምናምን ለመከላከል የሚችልበት አይደለም። አድክመውታል። ያልሆነ የሆነ መድኃኒት እየሰጡ ተደግፎ ምናምን የሄደው አሉ። እንግዲህ እኔ ምንም የማውቀው ነገር የለም። ልጁ እንደሚለው ከሆነ ራሳቸው ደግፈው ምናምን ነው የወሰዱት። መኪና አይገባም ብታዩት፣ ልም ያለ እንትን ነው፣ ጫካ ነው። ወደዛ መኪናም ገብቶ ምናምን በእግርሽ ካልሆነ መኪና አይገባም። እና ይህን ሁሉ ነገር ልዑል ደግሞ ድቅቅ ያለ ነው ሰውነቱ፣ ይህንን መቋቋም አልቻለውም። እግዚአብሔርን በጣም ነው ያሳዘነኝ። ለሱ ሁላችሁም ጸሎት አድርጉለት። እንደው ጊዜ እናንተን ካገኘ ሚኪ እዛ ሐኪም ቤት ዛሬ አስወጣዋለሁ ብሏል። ኦሬዲ የሐኪም ቤት የተኛበትን ሚኪ ማውቋል። ያ ልጁም አብሮት አለ ከሚኪ ጋር ካሜራማኑ፣ ሶስታቸው ብቻ ናቸው። ከዙሪያው አይጠፉም የእሱ የልዑል እንትኖች ማለት ነው፣ የመቅደስ ተላላኪዎች፣ የዚህ አጎትየው በቃ ሙሉ እንትኑ ከሐኪም ቤት በሁለቱም እንትን። የገጠር ሐኪም ቤት ደግሞ እንግዲህ ታውቁታላችሁ፣ እንደ ከተማ በዛ በመስኮት በምን የምትሉበት ለማምለጥ አመቺ አይደለም። የገጠሩ ዝም ብሎ እንትን ነገር ነው። እና እነሱ ከተባበሩት እዛ ውስጥ ላይ ሚኪ ጊዜ እናንትን ካገኘ የእንትን ጋውን ለብሼ ለመግባት እሞክራለሁ ብሏል። እንግዲህ እንደው መድኃኒዓለም የሚጠብቀው ብቻ ተባብረው እንደዚህ እንትን ካሉት የዶክተሮች ልብስ ለብሶ ገብቶ እንደው እዛ ችግር ቢያወጣው ወይኔ እኔ እንዴት ደስ እንደሚለኝ መድኃኒዓለም አንተ እሱ ጠብቀው ብቻ። በጣም ከባድ ነው፣ አስቸጋሪ ከሚባለው በላይ እጅግ። እኔ እስካሁን ድረስ ስንት ሌባ ስንት አይቻለሁ። ልዑልን ደግሞ የያዙት ሰዎች እኔ ምን እንደሚፈልጉ፣ ወይ ገንዘብ ከፈለጉ ገንዘብ ተሰጥቷቸው ቢለቁት፣ ምን እኮ እንደሚፈልጉ አላውቅም። ይቺ መቅደስ የተባለችው ልዑልን እንደ እቃ እየተቸረቸረ የሚሸጥ እቃ የለም፣ እንደዛ እየተደራደረችበት ነው ያለችው፣ የገዛ ወንድሟ ማለት ነው። እና ዋናዋ ሌባ እሷ ናት። አጎትየውም ሶስቱ ናቸው በልዑል ህይወት ላይ እየተጫወቱበት ያለው። ያው ሲታመምባቸው የሚያደርጉት ምናምን፣ የገጠሩም አሁን ደግሞ አየሩም ተቀይሯል፣ ዝናብ ነው። እሱም አንድ ላይ እንትን ሲሆንባቸው ሲብስባቸው ነው ሐኪም ቤት ያመጡት እንጂ እንዲታይባቸውም ሆነ እነ ሚኪ ጋር አንድ ላይ እንዲገናኝ አይፈልጉም። እንግዲህ በምን አሳምናችሁ እንዴት አድርጋችሁ እዛ ችግር እንደምታወጡት አላውቅም። ሲጀመር ሚኪ ብቻውን የሚዘልቀው ነገር አይደለም። እናንተ በልዑል በሚኪ እንትን ቦታ ብትሆኑ ለሰከንድ ራሳችሁን መስዋዕት አድርጋችሁ ጭቅቅ ያለ ጫካ ውስጥ በዛ እንትን ውስጥ ምንም ሰው በሌለበት ብትጮሁ የማይሰማበት ጋር እንደው ሚኪ ራሱ የወንድ ልብ እንትን ሆኖ ነው እዛ ጫካ እየገባ ልዑልን ለማንትን ለማለት የሚሞክረው። እንደው መሞከሩ ራሱ መደነቅ ያለበት ልጅ ነው እንጂ ብቻውን ልዑልን ከዛ ጫካ ያወጣል ማለት በጣም ለሱም ለደህንነቱ እፈራለሁ። እንደ ሹፌሩ በጥይት እንዳይመቱት ለሚኪ ማለት ነው። እሱ ግን አሁንም እያየ ራሱ ዝም አላለም።
ዛሬም እንግዲህ ከዶክተሮች ጋር ተመካክሮ ምናምን ጋውን ለብሶ ራሱን ቀይሮ ምናምን ለማዳን እየሞከረ ነው። ግን ፋታ አይሰጡም ሰዎቹ። በዛም የእሱ ናቸው፣ በዚህም የልዑል ጠባቂ ናቸው። በቃ እንግዲህ ገንዘብ የማይሰራው ነገር የለም። ሁሉም በገንዘብ ነው እዛ ውስጥ የሚሰሩት። የመቅደስ ተላላኪዎች ቦታ እና እንትን እንኳን የላቸውም። አይደለም ሚኪን ልዑልን ይዞ ለማውጣት እንደው አሁን እነ ዘላለም እነ ቴዲ እነ እንትና ቢኖሩ በእርግጥ ማውጣት ይችሉ ነበር። ብዙ ሰው ካለ እንትናቸውን ሰብሰብ አድርገው። አሁን ላይ ችግር የሆነበት ሚኪ አንድ እሱ ካሜራማኑ ምንም ሊያደርግ አይችልም። እሱ ከመቅረጽ ውጭ ምን ማድረግ ይችላል? በጣም ከአቅም በላይ የሆነባቸው ነው። ለማን ብለሽ እንደምትናገሪ አብዛኞቻችሁ ለህግ አካል ምናምን እያላችሁ ነው። ግን የህግ አካል አንድ ቀን ሁለት ቀን ቢመጣልሽ ነው እንጂ ልዑል ያለበትን በየእንትኑ እያሳደደ በዚህ ክረምት እየተሯሯጠ በዚያ ጫካ እንትና የላቸውም። ነገሩን አይጨርስላቸውም። እንደፈረደበት ሚኪ ነው የሚሰቃየው። እናቱ ራሱ ተሰቃየች። እውነት የልዑል እናት በሱ ምክንያት ታመመች። በሱ ምክንያት ብዙ ነገሮች እዚህም አዲስ አበባ ሰላሟን አሳጧት። በምን ቀን እንደመጡ አላውቅም እነዚህ ሰዎች። ጭራሽ ይባስ ብለው ደግሞ አሁን የልዑል ፍቅረኛ እዛ ቤት ትመጣ ነበር እናትየዋ ጋር። እሷም ምን እንደሆነች አላውቅም አትመጣም ምናምን ብሏል። እንግዲህ የልዑልን እናት ያነጋገራት ልጅ ያው አሁን እሱ ላይ ስለሚስቱ ስለምኑ ሳይሆን እናትየዋ ሁሉ ነገሯ ልጇ በሰላም እንዲመጣ ምንም ጉዳት እንዳይደርስበት። እሷ እንግዲህ ኤልሳና እህትየዋ ምን እያሏት እንደሆነ አላውቅም። አሁን ደግሞ አፍ ላይ ያደረጉት ደግሞ ከእህትየው ጋር የምትሰራው ነገር ቪዲዮ እየሰሩ ሁለታቸው ናቸው። የልዑል እህት እኔ ምን አይነት ድንጋይ እንደሆነች አላውቅም። ወንድሟ በዚህ አይነት ሁኔታ ሆኖ ራሱ እያያችሁ ሊሆን ይችላል። እንግዲህ አዲስ ቻናል ተከፍተዋል። ከፈለጋችሁ ሊንኩን አስቀምጥላችኋለሁ እና እኔማ እየገባውም እሳደባለሁ። ጉዳይም አይደለም እሱ ምንም እኔ ምን አይነት ልብ እንትን እንደሆነች አላውቅም። የሆነት ሰው በዚህ ልክ ወንድሙ እንዲህ እየተሰቃየ እሷ ግን የራሷን እንትን እየሰራች ነው። እና ሚኪ ጀግናው እንግዲህ የአቅሙን እየሞከረ ነው። እንግዲህ እየሞከርኩ ነው ብሏል። እንትና እየሞከረ ነው። ሚኪም እንግዲህ በተቻለው አቅም ያው ሰዎቹ ወዲያም ወዲህም ለማስባል ልዑልን እንትን ይዤ እንኳን ልውጣ ቢል ለሱ ትንሽ ከባድ ሆኖበታል። ሚኪ እንደው ለማን ተናግረን ማን ከሚኪ ጎን እንደሚቆም እኔ ግራ ገብቶኛል። የእውነት ማንም ሰው ሊሰማን አልቻለም። ለምን በዚህ ልክ ሰው እየከፋ እንደሆነ አላውቅም። ሚኪ ጀግና ነው። አጎትየው የተባለው ሌባ እሱን መቅደስ እነዚህ ሶስት ሰዎች እየተከታተለ ዛሬ ራሱ ከነሱ ነው እንግዲህ ሚኪ ስለ ልዑል ያው ሁሉም ሰው ያውቃል። የገጠርም አካባቢ ያሉ ሰዎች ያውቃሉ። የሆነ ነገር ካያችሁ እንድትነግሩኝ ብሏቸው የሰፈር ሰዎች ምናምን ብቻ። ሁለተኛ ነገር ደግሞ የአጎትየው ስልክ ተጠልፎበታል። እሱ ምንም የሚያውቀው ነገር የለም። ይቺ ወሩ እንትን የያዘው የሚያወራው ምናምን ሚኪ እንትን ይላል። ሐኪም ቤት እንደሚሄድም ከምን አይነት እንዴት ምናምን እንደሚልም ራሱ ሚኪ የሚያወራውን ቁጭ ብሎ ካለበት ቦታ ሆኖ ይሰማል። እና ያው ይሄም አንድ እንደ ማስረጃ እንትን እየጠቀመው ነው። ቢያንስ ደፈር ብሎ ወደ እነሱ እንኳን ባይጠጋም አሁን የመቅደስ ስልክ የመቅደስ እንትን ያለችበት ምናምን እሱንም እንግዲህ እያጣራ ነው። ሚኪ አቅሙን ብቻ ብዙ ነገር እያገኘ ነው። በተለይ ደግሞ ልዑልን ያገተው ሰውዬ እሱ በጣም ብዙ ፍንጭት፣ በጣም ብዙ መረጃዎች፣ ብዙ ነገሮች ስለ ልዑል እያወራ
አሁን ላይ ያለው እንግዲህ እሱ ልጅ በነ ሚኪ ጋ ነው ብዙ ነገሮች እየረዳቸው ነው ያለው። እኔ ሰውን አላምን ይቅርታ አድርጉልኝ እና አሁን ላይ ደህና ሰው መስሎ ከነሱ ጋር ነው እንትን የሚለው እነሱንም እንዳያግታቸው የሆነ ነገር እንዳያደርግ እኔ ሰው ማመን ትቻለሁ። ምክንያቱም ከልዑል ከቤተሰቦቹ መማር አለበት። ሚኪ ሰው ማመን የለበትም። የፈለገው ነገር እያስመሰለ ሰው ውስጥ ለውስጥ ነው የሚሄደው እያስመሰለ እና አሁን የልዑል ያገተው ሰውዬም እንግዲህ ስለ ሚኪ ስለ ማነው ልዑል በምን አይነት የጤናው ሁኔታ ብዙ ነገሮች እንትን እያለ ነበር። ግን ደግሞ ከእነሱ ጋር ደግሞ ይሰራል አይሰራም የሚለውን በምን እርግጠኛ ነን? ሚኪን አደጋ ላይ እንዳይጥለው። ያው ሚኪም ጀግና ነው፣ ይጠነቀቃል። እሱ ያለው ቦታ እንጂ ያኛው ባለው ቦታ የሚመራ ሰው አይደለም ሚኪ። ያው በተቻለው አቅም እንግዲህ ሁለታችሁ ከካሜራ ማኑ ጋር እስካሁን ድረስ እግዚአብሔር ይስጠው፣ ልጁም አብሮት ነው ያለው። ምንም ነገር ቢፈጠር ከጎንህ ነኝ፣ ልዑልን ሳንይዝ ከዚች ከተማ አንወጣም፣ እኔም አብሬው እሞታለሁ እንጂ እያለ እንግዲህ ሚኪ ብዙ ነገሮች እያደረገ ነው። እንግዲህ እዛ ሐኪም ቤትም ሰዎችም እያገዙት ነው ለሚኪ በተቻለው አቅም። ያው እነዚህ የእነዚህኞቹ ሰዎች አላስገባም ካሉ ምናምን ብሎ እንግዲህ ልብስ እንዳ ምንድን ነው አሁን የዶክተሮች ልብስ ጋውን ነጭ አድርጎ ምናምን እንደዛ ለእንትን ለማለት እየሞከረ ነው። እንግዲህ ሙሉን አሳያችኋለሁ ብሏል፣ እነግራችኋለሁ ብሏል። ይሄ በትንሹ ግን ልዑል ታሞ ሐኪም ቤት እንደገባ እና ምን አይነት አሁን ላይ ያለበት የጤና ሁኔታ እንዳልኳችሁ ተመቶ በጥይት ምናምን አይደለም። የራሱ ጭንቀት ራሱ ያሳምማል። ይህ ሁሉ ቀናት እልም ያለ ጫካ እንትን ውስጥ አስቀምጠውት እንዴት ነው የማይታመመው? መታመም አለበት። ያልሆነ የሆነ መድኃኒት እየሰጡ ልጁን እያደነዘዙት ነው ያሉት። ራሱን እንትን እንዳይል ሰዎች እንዳያስታውስ ብዙ ነገሮች አይምሮውን እንትን ብለውበታል። ስለዚህ ሲብስበት ሲያመው ስንት ሲሉ ነው ወደ ሐኪም ቤት ይዘውት የሄዱት እንጂ እንደነሱ አሳማ እዚያው ቤት ውስጥ እንትን እንዲል ነው የሚፈልጉት። ግን እንደው እግዚአብሔር ለእናቱ ሲል ያትርፍላት፣ ለእናቱ ሲል እንደው በሰላም እንዲመጣ ሁላችሁም በቻላችሁት አቅም ጸሎት አድርጉለት። ለማንኛውም የዛሬው እንግዲህ ይሄ ነው። አዲስ መረጃ ሲኖር በሌላ ቪዲዮ እመጣላችኋለሁ። ቪዲዮ ስትጀምሩ ሁላችሁም ላይክ እያደረጋችሁ አዲስ ሆናችሁ ሰብስክራይብ አድርጉ። እንወዳችኋለሁ፣ አከብራችኋለሁ። ፈቅዳችሁ ወዳችሁ ቪዲዮን ላይክ እና ሼር ለምታደርጉልኝ እህቶቼ በጣም ነው የማመሰግናችሁ። ባላችሁበት ሰላማችሁ ይብዛ፣ ልዑልም ሰላሙ ይብዛ እያላችሁ እንግዲህ እንወዳችኋለን። ባይ